ለማንኛው የአብርሽ ቡችሎች እንኳን ደስ አላችሁ። ይኸው ተፋታላችሁ፣ ለአንድ ቀንም ቢሆን ማለት ነው። ቀጠሮ ተሰጠን፣ ሁለታችሁ ቁጭ ብላችሁ አውርታችሁ ነገሮችን ፍቱ አሉን። ለዛ ምክንያት ተፈተው ብሎ መጥተዋል። ጉድ ስሙ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰብ እንዴት ናችሁልኝ? ደህና ናችሁ? የኔ ደህና ነኝ ፈጣሪ ይመስገን ብያለሁ። የኔ ውድ ቤተሰቦቼ ቪዲዮዬን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ለማለት እፈልጋለሁ። የኔ ውዶች ማለት ነው። ፕሊስ ላይክ አድርጉ፣ ሰብስክራይብ አድርጉኝ። አይከፈልበትም። ምን ችግር አለ ላይክ ብታደርጉልኝ? እና ዛሬ እንግዲህ ሩታዬ የኔ አንበሳ ማለት ነው፣ የኔ ጀግና ሴት እንግዲህ ከሁዱ ባላጋ መታለች። እንዴት አያችሁ? ድራማ ነው ወይስ ድራማ አይደለም? እንዴት አንድ ሰው ታስሮ እንዴት ተፋታለ? ኧረ እኔ እንጃ፣ ይሄ ነገር አልተዋጠልኝም። እስኪ እውነቴ ነው የምላችሁ፣ አልተዋጠልኝም። እሺ ወይን ተለያዩ። ይሄ ነገር ይበቃችኋል። እግዚአብሔርን ይሄ 7 ወር 1 አመት እኮ ልትሞሉ እኮ ነው ይሄ ነገር ከተጀመረ። እግዚአብሔርን ሰልችቶ ሩታ አብርሽ ሩታ አብርሽ ሩታ አብርሽ እንኳን ሰልችቶናል። እግዚአብሔርን እኛም ራሱ ያው ለዩቱባችን ብለን ነው እንጂ የምር እጅ ነው ያለን ተመልካቹ እንኳን እስኪ እንደኛ እናንተም ዩቱብ ከፍታችሁ እግዚአብሔርን የተሰማችሁን ስሜት አውርታችሁ ታወጣላችሁ። እግዚአብሔር ነው የምላችሁ። በኮሜንት ተናዳችሁ ምንም የምታመጡ ነገር የለም። እንደዚህ ዩቱብ ከፍታችሁ የራሳችሁ የተሰማችሁን ስሜት ተናገሩ። እግዚአብሔር ነው የምላችሁ። ዩቱብ ክፈቱ። እንደምን በወጣችሁ እናንተ እንደዚህ የምትጨነቁ እናንተ ዩቱብ ክፈቱ። ዩቱብ ይጠቅማችኋል። ጌታን ነው የምላችሁ። የቀልድን አይደለም፣ የምሬ ነው። ክፈቱ። በጣም ቀላል ነው። ስሩ። እናንተም ሸቅሉ። እውነቴ ነው የምላችሁ። የተሰማችሁን ነገር ከልባችሁን ትናገራላችሁ። ዩቱብ ክፈቱ፣ ይጠቅማችኋል። የመዳም ስራም እየሰራችሁም 10 ደቂቃ ለምን አትሆኑ? ስሩ። እና ዛሬ እንግዲህ ሩታና አብርሽ አንድ ላይ ነው የመጡን። ለመናገር ምን አለ በመሀላችሁ ሶስተኛ ሰው ባታስገቡ፣ በሰላም ልጆቻችሁን ብታሳድጉ ደስ ልን ነበረ። ግን ይሄ ሁሉ ሩታ ያስጨክናት ምንድን ነው? የሱ ድርጊት ነው። አሁን ነገሩ ከተረፈደ በኋላ ሩታ መለመኑ ተገቢ ነው ብዬ አላምነውም። እኔ ደስ ይለኛል ሁለቱ እንደ ድሮ ቢታረቁ እኔ ደስ ይለኛል። እግዚአብሔርን የድሮ የነሱ ፍቅራችን በጣም ናፍቆናል። ወይን ታረቁልን ወይን ይሄ ነገር ማበቃት አለበት ብዬ ነው የማስበው። ምክንያቱ ብዙ ተመልካች አሁን ላይ እጅ ነው ያለ፣ እኛም እጅ አለን። ምክንያቱ ያው ዩቱብ ስላለን ነው መስራት ያለብን እንጂ ከደበረን እኮ እኛ እኮ አንከተልም ነበር። ምክንያቱ እኛም ቪዲዮ በእነሱ እየሰራ እነሱም ይጠቀማሉ። ገባችሁ? ዩቱብ ለእነሱ ደግሞ በደንብ ሼር ያደርግላቸዋል። ለምን? እኛም ስለምንሰራላቸው እነሱ ይጠቀማሉ፣ እኛም እንጠቀማለን ማለት ነው። እኛ ዩቱብ ባይኖረን ማንም በእነሱ ማይሰራ ማንም አይከታተላቸውም፣ እውነት ለመናገር ማለት ነው። እነሱ አሁን የሚሰሩ ስራ ሁሉ ዝሙት ነው። ጌታ ነው የምላችሁ። ነውር ነውር ነውር። እና እንደዚህ እርስ በእርስ የተሰዳደቡ አንድ ላይ ታርቆ አንድ ላይ ይኖራሉ ማለት ዘበት ነው። እግዚአብሔርን እንደዚህ ባልና ሚስት ካልተከባበረ እኔ እንጃ አላቅም። ሩታ አሁን ከአብርሽ ጋር መቀጠል አትፈልግም። እንደተናገረችው ወረቀቱ ላይ ትፈርምልኛለህ፣ ከዛም በኋላ የኔና የአንተ ነገር ማበቃት አለበት። እኔም እዛው አንተም ለብቻ እኔም ለብቻ ልጄን እያሳደግኩ እኖራለሁ፣ ልጄንም አላሳዩም ነው በቃ። አብርሽ እንደተናገረ ፈርማለኝና በቃ ልጅም እንደማታሳዩ ነው አብርሽ የተናገረ ያለው። ሩታም እንደዛ ነው የተናገረችው ያለችው ማለት ነው። እና ልጅሞ ግዴታ ነው ሩታ ማለት ነው። ብቻሽን ደግሞ ደክመሽ አይደለም መቼም ልጅ እያመጣሹ፣ ግን ደክመሻል። 9 ወር ቀላል አይደለም። አንቺ እርጉዝ የሆነች ጊዜ እሱ ካልጠገቤ አልነበረም። ልክ ናት ሩታ፣ ግን ቢሆንም የልጅሽ አባት ነው። ልጅሽን ግዴታ ማሳየት አለባት ብዬ ነው የማስበው። እንግዲህ አብርሽም ከኔ ጋር እንዳትኖሪ በቃ አንቺ ከኔ ጋር መሆን ካልፈለግሽ ልጄን ብቻ ለማየት በቃ እሺ በይኝ፣ ይሄ ነገር ማፈረም አልፈልግም። ከፈረምሽ እኮ ሩታና አብርሽ በእርግጠኝነት
ሁሉም ነገር ደግሞ በህግ ከሆነ ህግ ነው ማለት ያላችሁ እኩል እኩል አይደለ? ሁለቱም አንድ ላይ እኩል እኩል አይደለ ሲሰሩ የነበረ አላቸው። አብርሽ መኪና ያለ እኩል እኩል ነው የሚያካፍላላቸው። ምክንያቱም ምንድነው በህግ ነው ሁሉም ነገር እኩል እኩል ለሩታም ለሱም ገንዘብ እየሰሩም እኩል እኩል ነው የሚሰጠው። መኪናም ተሽጦም ሩታም መኪና ገዝቶለታል። በእርግጥ አላሳየችም ሩታም መኪና ማለት ነው። መኪና ውሸት ይሁን ድራማ ይሁን አናቅም፣ እውነት ለመናገር ማለት ነው። ይሄ ነገር ሩታ መኪና ካላት ለምንድነው መኪና አላሳየችም? ድራማ ካልሆነ ወይም መኪናም ውሸት ይመስለኛል። እንግዲህ ሩታና አብርሽ እውነት ከተለያዩ ህግ ነው ያከፋፍልላቸው። መኪናም ይሸጣል፣ ገንዘብ አንድ ላይ የሰሩም ተከፋፍሎ በቃ ሩታን ለብቻዬ ልጄን አሳድጋለሁ፣ ለራሴን ጤንነት ብዬ ለቤተሰቦች መኖር ፈልጋለሁ፣ ካንቴ ጋር እስከ ዘላለም መቃጣል አልፈልግም፣ ካንቴ መለየት ፈልጋለሁ ብላ ሩታ ቁርጡን ተናግራለች። አብርሽ ከሩታ መለየት አይፈልጉም ቤተሰብ ማለት ነው። ሩታ እኮ እንግዲህ ዶላሩን ስለምታመጣላት ከሩታ መለየት አይፈልጉም አብርሽ ማለት ነው። እና በጣም ውስጡ እንደተጻጸተ እንደተሰማ እንዳዘነ ነው እኔ እያየሁ ያለው ማለት ነው። እና እውነት ተጻጽቶ እውነት ይሄ ነገር ካደረገ እግዚአብሔር ካለ ወይም በሸማግሌም ቢሆኑ ብታረቁ ደስ ይለኛል። እኔ ሁለቱም እንዳይለያዩ አልፈልግም። ምክንያታችሁ በመሀላችሁ ልጅ አለ። ልጅ ካላባት ማሳደግ ከባድ ነው እና እንደዛ ነው የምለው። ሩታ እንኳን ልጅ አላሳዩም ብትለው ማለት ነው በህግ ማለት ነው ግዴታ ነው አብርሽ ልጁን ያገኛል። ምክንያቱም በወሩም ቢሆን በወር ሁለቴ ሊያገኝ ይችላል። በሳምንት አንዴ ነው መሰለኝ። ይኸው በህግ ከሆነ ማለት ነው። ሩታ ልጄን አላሳዩም ካለችው ግዴታ ነው። አዎ ህግ ይፈቅዳል ብዬ አስባለሁ። ሩታ ደግሞ ልጅ መከልከል አትችልም። እውነት ለመናገር ይኸው ቢለያዩም ይኸው ህግ ደግሞ እኩል እኩል ነው የሚያከፋፍልላቸው ለሩታም ለአብርሽም። የሰሩም ገንዘብ አንድ ላይ ያመጡ እኩል እኩል ይሰጣል እንጂ ሙሉም በሙሉ ለሩታ ይሰጣል ብዬ አላስበው። እኩል እኩል ነው የማውቀው። ሰው ሲለያይም አይቻለሁ። እኩል እኩል ነው የሚሰጠው። እንደዛ ነው። አብርሽ ከሩታ መለየት አይፈልግም። ስለዚህ የራሱ ጥፋት ነው። ይሄ ኩርፍቱ በሄደ ምክንያት እኮ ነው ሁሉ የተፈጠረ። ታውቃላችሁ፣ ወደ ኩርፍቱ በሄድ ይሄ ነገር አይፈጠው። ሩታ እስከዚህ ድረስም አትሄድም ወይ ሊታረቁ ይችሉ ነበር። ይሄ ነገር ነው ጉድ ያመጣው። የእሱ ጓደኞች ፈጣሪ የስራችሁን ይስጣችሁ። እንግዲህ ሁለቱን ይሄው በአቤላ በብሩኬ ምክንያት እቺ በውሽምት ምክንያት ማለት ነው ልጁን ከሀገር ይዞ ወጡ። ይሄ ሁሉ ተፈጠረ ማለት ነው። እነሱ በማላቸው ባይገቡ ሩታና አብርሽ እዚህ ደረጃ ላይ አይደርሱም። እውነት ለመናገር ማለት ነው። በጣም ያናድዳል። ብቻ አላቅም። እኔ ሁለቱም ባይላዩ ደስ ይለኝ ነበረ፣ ግን ምን ይደረግ መጨረሻ ይሄ ነው። ያሳዝናል።